ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን የተመረጡ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን ምነግራችሁ ላይ ሳሙኤል ነኝ። በመጀመሪያ ማርስታ ዜና የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ በበጎ አድራጎት ተግባር የእውቅና ሽልማት አገኘች። ላለፉት በርካታ ዓመታት በዝማሬ ሲያገለግሉ የቆዩት ዘማሪ አለማየሁ ገብረመስቀል ወደ ጌታ ተሰበሰቡ። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነና ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑን ገለጸች። ከውጪ በኡጋንዳ በርካታ ተሽከርካሪዎች ተጋጭተው 46 ሰዎች መሞታቸው ተነገረ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ በበጎ አድራጎት ተግባር የእውቅና ሽልማት አገኘች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ በወረዳ 14 ላደረገችው በጎ አድራጎት ተግባር በአዲስ አበባ መስተዳደር የ2017 ዓ.ም የእውቅና ሽልማት አግኝታለች። የአዲስ አበባ ከተማ አስተዳደር ማክሰኞ ጥቅምት 11 2018 ዓ.ም 10 ሰዓት ላይ በ2017 ዓ.ም የበጎ ፍቃድ አገልግሎት አስተዋጽኦ ላደረጉ አካላት በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል የእውቅና ምስጋና መርሃ ግብር የተከናወነ ሲሆን የቤተ እምነቷ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ተገኝተዋል። የሽልማት መርሃ ግብሩ በአዲስ ሚዲያ ኔትወርክ ቲቪ በቀጥታ ስርጭት የተላለፈ ሲሆን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከዚህ ቀደም በተለያዩ በጎ ተግባር በማህበረሰብ ውስጥ በመገንባት የልማትና ማህበራዊ ኃላፊነቶችን በመወጣት በንቃት በመሳተፍ የእግዚአብሔርን የመንግስቱን ወንጌል እንደምትሰራ መዘገባችን ልብ ይባላል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። ላለፉት በርካታ ዓመታት በዝማሬ ሲያገለግሉ የቆዩት ዘማሪ አለማየሁ ገብረመስቀል ወደ ጌታ ሄደዋል። ከደቡብ ኢትዮጵያ ተነስተው መጽሐፍ ቅዱስን በዝማሬ የገለጡ በጽናት ሲያገለግሉ የቆዩት ዘማሪ አለማየሁ በስደት ዘመናት ሳይቀር በጌታ ጸንተው የቆሙ ወንድም እንደነበሩ ብዙዎች ይመሰክሩላቸዋል። ዘማሪ አለማየሁ ግጥምና ዜማ ራሳቸው ያዘጋጁ በኦሮምኛ በአማርኛና በጌዲዮፋ ባቀረቧቸው ዝማሬዎች ብዙዎችን ያጽናኑና ያስተማሩ አገልጋይ ነበሩ። አገልጋዩ በትጋት በጽናትና በመሰጠት ባገለገሉት ህዝብ ዘንድ ከፍተኛ ተወዳጅና ተቀባይነት እንደነበራቸው የደቡብ ቀጠና አመራሮች ተናግረዋል። ዘማሪ አለማየሁ ገብረመስቀል ባደረባቸው ህመም ለህክምና ወደ ሐዋሳ ያኔት ሆስፒታል ከገቡ በኋላ ጥቅምት 12 ቀን 2018 ዓ.ም ከዚህ ዓለም ድካም ማረፋቸው ተገልጿል። የዘማሪው የቀብር ስነ ስርዓት ነገ አርብ ጥቅምት 14 ቀን 2018 ዓ.ም ወዳጅ ዘመዶቻቸው የቤተክርስቲያን አባላት በተገኙበት በቡሌ ሆራ ከተማ እንደሚፈጸም በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ቀጠና ጻፊ የሆኑት አቶ ጥላሁን መኮንን አስታውቀዋል። ሩሲያ በኢትዮጵያ ኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነና ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑ ተገለጸ። የሩሲያ አቶሚክ ኢንጂነር ኮርፖሬሽን ሮሳቶም ዘመናዊ በሆነ እንዲሁም ደህንነቱ በተጠበቀው VVER 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኢቭጂኒ ቴሪካን አስታውቀዋል። ለፕሮጀክቱ ወደ ትግበራ መግባት ተግባራዊ እርምጃ የሆነው መስከረም 15 2018 ዓ.ም በሮሳቶም እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የተግባር እቅድ በሩሲያ ሞስኮ በመፈረሙ ነው ተብሏል። አክለውም ይህ የሚያመለክተው ዘመናዊና ደህንነቱ የተጠበቀ በሆነው በVVER 1200 ቴክኖሎጂ መሰረት ኃይል ማመንጫ ጣቢያ ግንባታ መሆኑን መናገራቸውን የሩሲያው ታስ ሚዲያ ዘግቧል። በሩሲያና በኢትዮጵያ መካከል በትብብር የሚሰራው የሰላማዊ ዓላማ የሚውል የኒውክሌር ኃይል መስክ የኢኮኖሚና የቴክኖሎጂ አጋርነትን ቀዳሚው መስክ ሊያደርግ እንደሚችልም አምባሳደሩ ገልጸዋል። ዘገባው የታስ ነው። በትግራይ ሰሜናዊ ምዕራብ ዞን ወረዳ እናት አባትና ልጃቸው
በመብረቅ ተመተው መሞታቸውን የወረዳው አስተዳደር ገለጸ። ጥቅምት 11 ቀን 2018 ዓ.ም በትግራይ ሰሜናዊ ምዕራብ ዞን ዛና ወረዳ 4 ሰዎች በመብረቅ ተመተው ህይወታቸው አልፏል። በዕለቱ ከቀኑ 11 ሰዓት እስከ 3 ሰዓት ድረስ ኃይለኛ ዝናብ እንደነበረ የወረዳው አስተዳደር ለቲግቫ ኢትዮጵያ የመቀለ ቤተሰብ አስታውቋል። መብረቅ የተቀላቀለው ኃይለኛ ዝናብ በወረዳው 8 ቀበሌዎች የዘነበ ሲሆን በሃድነት ቀበሌ ታህታይ ጎና አምባ መንደር የሚኖሩ 3 የአንድ ቤተሰብ አባላት ማለትም እናት አባትና ልጃቸው በመብረቅ ተመተው ህይወታቸው ሲያልፍ ሌላ አንድ ሰውም እንዲሁ በመብረቅ ተመቶ መሞቱን ቲግቫ ዘግቧል። እየተከታተላችሁ ያላችሁት ከጂኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችንን ነው። ወደ ውጪ መረጃ አልፋለሁ። በኡጋንዳ በርካታ ተሽከርካሪዎች ተጋጭተው 46 ሰዎች መሞታቸውን ፖሊስ ገልጿል። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። በተቃራኒ አቅጣጫ ይጓዙ የነበሩ አውቶቡሶች ከፊት ለፊታቸው የነበሩ ተሽከርካሪዎችን ለመቅደም ሲሞክሩም ተጋጭተዋል። በካምፓላ በሚገኘው ካምፓላ ጉሉ አውራ ጎዳና በደረሰው አደጋም የሞቱ ሰዎች 63 ናቸውም ተብሎም ነበር። ሆኖም ፖሊስ ራሳቸውን የሳቱ ሰዎችን እንደሞቱ በማሰብ የተሳሳተ ቆጠራም አድርጓልም ተብሏል። ትክክለኛው የሟቾች ቁጥር 46 መሆኑም የተገለጸም ሲሆን ፖሊስ እንዳለውም አንደኛው አውቶቡስ ከፊት ለፊቱ ሲመጣ ከነበረው አውቶቡስ ጋር ላለመጋጨት አቅጣጫ ሲለውጥ ሌሎች ተሽከርካሪዎችን ገጭቷልም ነው የተባለው። አውቶቡሶቹ ቀድመውና ተከትለው ይጓዙ የነበሩ ተሽከርካሪዎችም እርስ በርሳቸውም ተጋጭተዋል። በርካታ ሰዎች የአካል ጉዳት የደረሰባቸው ሲሆን ፖሊስ ክስተቱን እየመረመረም ይገኛል። የተጎዱት ሰዎች በኡጋንዳ ምዕራባዊ ከተማ ክራይዶንጎ ወደሚገኝ ሆስፒታልም ተወስደዋል። ፖሊስ በወጣው መግለጫ እንዳለውም ከጤናና ድንገተኛ አደጋ ባለሙያዎች ጋር በመጣመርም ትክክለኛ የተጎጂዎችን ቁጥር ለማወቅ እየተሰራም ሲሆን የአደጋው መንስኤም እየተጣራም ይገኛል። ፕሬዝዳንት ዩዌሪ ሙሴቪኒ በትራፊክ አደጋው የተሰማቸውን አዝኔታም ገልጸው ለሟቾች ቤተሰቦች መጽናናትንም ተመኝተዋል። በአደጋው ለሞቱ ሰዎች ቤተሰቦች ላይ እያንዳንዳቸው 5 ሚሊዮን ሽልንግ እንዲሁም በአደጋው ለተጎዱ ሰዎች 1 ቢሊዮን ሽልንግ እንደሚሰጥም ፕሬዝዳንቱም ተናግረዋል። ዘገባው የቢቢሲ ነው። አማዞን ሰራተኞቹን በሮቦቶች ለመተካት አቅዷል ተባለ። አማዞን በሚቀጥሉት ዓመታት ከግማሽ ሚሊዮን በላይ ሰራተኞችን በዩናይትድ ስቴትስ ውስጥ የመቅጠርን አስፈላጊነት ሊያስቀር የሚችል ጉልህ የሆነ የአውቶሜሽን ማስፋፊያ እቅድ እያቀደ መሆኑን ዘ ኒውዮርክ ታይምስ ዘግቧል። የውስጥ ኩባንያ ሰነዶችና በጋዜጣው የተገመገመው ቃለ መጠይቆች እንደሚያሳዩት የአማዞን ሮቦቲክ ክፍል 3/4ኛውን ስራውን በሮቦቶች ለመተካት እየሰራ ነው። ስልቱ በዩናይትድ ስቴትስ ኢኮሜርስ ግዙፍ ድርጅት እስከ 2027 ድረስ ከ160,000 በላይ አዳዲስ ሰራተኞችን ከመቅጠር እንዲቆጠብ የሚያስችለው ሲሆን ይህም ጥረት በ2025 እስከ 2027 ድረስ ባሉት ዓመታት $12.6 ሚሊዮን ለሰራተኛ ቅጥርና ክፍያ የሚያወጣውን ወጪ ማዳን ይችላል ተብሏል። የኩባንያው ቃል አቀባይ ኬሊ ናቴል ለጋዜጣው እንደተናገሩት አማዞን ለመጪው የበዓላት ሰሞን 250,000 ሰራተኞችን ለመቅጠር ማቀዱን በመናገር ሊነሳ የሚችለውን ወደ ሮቦት ፊቱን አዙራ የሚለውን ትችት ተከላክለዋል። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የደቡብ ምስራቅ አዲስ አበባና አካባቢው ክልል የአባዶ ሙሉ ወንጌል አጥቢያ በበጎ አድራጎት ተግባር የእውቅና ሽልማት አገኘች። ላለፉት በርካታ ዓመታት በዝማሬ ሲያገለግሉ የቆዩት ዘማሪ አለማየሁ ገብረ መስቀል ወደ ጌታ ተሰበሰቡ። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ የምትገነባው ዘመናዊ በሆነና ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑን ገለጸች። ከውጪ በኡጋንዳ በርካታ ተሽከርካሪዎች ተጋጭተው 46 ሰዎች መሞታቸው ተነገረ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ስለተከታተላችሁ እናመሰግናለን። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።